ጎዳቦ ታፕ አርጉ ሼር ጎዳቦ እና በገጠር ቤቶች ዙሪያ ምለው ነገር አለ። በየቦታው የገበሬው በሰራው አንድ ገበሬ የነገረኝን ማውራው አለ። በጣም የሚገርም ያው ጓደኛዬ ነው። የዛሬ 8-9 አመት አካባቢ ከዚህ ሀገር ወደ ሀገር የገባ ገበሬ ነው። በጣም ጓደኛዬ ነው። ሀገር ሲሄድ በጣም ና ካልመጣህ ብሎ የሚጠራኝ ራቅ ቢልም ሄጄ የሚያርድልኝ ሰው ነው። በጣም ገበሬ የሚገርም ሞዴል ነው። ማሻአላ ተባረከላ። በጓሮ የሌለ ነገር የለም። ቱፋህ አለ፣ ፓፓያ፣ ይሄ ምንድነው የሚሉት ማንጎ፣ ሁሉ ነገር በጓሮ አለ። ይሄ ሰውዬ የዛሬ 2 ቀን ደውዬለት በቪዲዮ አሳይቶኝ ጓሮ ባዶ ነው። ምን ነው ወዳጄ ያ ጓሮ ያ ደን የመሰለ ጓሮክ ያ አታክልት ያ አረንጓዴ የት ሄደ ወንድሜ ምን ገጠመ ብዬ ስጠይቀው አመራሩ በየቀኑ እየመጣ ፎቶ እያነሳ እየበላብኝ ሲያስቸግረኝ አነሳሁት አለኝ። አሞተይ በጣም ነው ያዘንኩት። ሼር አድርጉለት ለአብይ አህመድ ጥቁር ይህችን ቪዲዮ والله ይዣቸዋለሁ። እቺን ቪዲዮ ለኡስማን ስሩር ለግብርና ለዋናው ማለት ነው ለኡስማን ስሩር ለአብይም አትርሱልኝ። ምናልባት ሬድ ሪድዋን ምናልባት እስቲ ጊዜ አግኝተ እቺን ቪዲዮ እንኳን ቆርጠው ካደረሱልህ አንድ ጓደኛዬ ትልቅ ሰው ነው እዚህ ሀገር የነበረ በጣም ሞዴል እዚህም በጣም ጎበዝ ጀግና የመጣም ሰራተኛ ነበር። ጎበዝ ነበረ። ወደ ሀገር ገባ። ማሻአላ ካለችው መሬት ከጎንም ሰርቶ ገዝቶ ጨማምሮ ጓሮውን እንዳለ ጫት 2 ጥማት ይሄ ቡና ቱፋህ ምንድነው የምትሉት በእናንተ ሀገር አልኩኝ። እኔ ሀገር አልሄድም። እኔ ሀገሬ እዚህ እየመሰለኝ ስለሆነ ነው እናንተ ሀገር አልኩኝ። በቃ የሌለ ነገር የለም። በዚህ ምርጥ ጓደኛዬ ጓሮ ያለውን ከመቁጠር የሌለውን ብቆጥር ስለሚሻለኝ ሁሉም ነገር በጓሮ ነበረ። ሰራተኛ እንደ ከተማ ቀጥሮ የሚያስቆፍር በጣም ቢሸጥ የሚያበላ ሰው ነበረ። ከትላንት ወዲያ ደውዬለት ደወለልኝ። መልሼ ደወልኩለት፣ ስራ ላይ ነበርኩ። በቪዲዮ ሲያወራኝ ጓሮው ባዶ ነው። ምን ነው ወዳጄ በስልጥኛ ነው ያወራሁት። እኔ አጋጣሚ በአማርኛ ሌሎቹም አብይም እንዲሰማው ብዬ ነው። ታፕታፑን 10 ሺህ ያስገቡት አንድ ጊዜ ፈሰካ አንድ እንደ ፓርላማ ከባድ የሆነ እንዲህ አይነት ሚዛን ከባድ ሚዛን ወሬ ሳወራ ታፕታፑን 20 ሺህ ያስገቡት 10 ሺህ አስገቡት። ኖቂሎ የጋበ ጅረው በቃ መጣበታለሁ ብዙ አይነት እንትን ስላለኝ እንዲህ ያሳየኝ ጓሮውን። ምን ነው ጫቱ ቡናው ቱፋው ሙዙስ ስለው አመራሩ እየመጣ አለ። ይበላል 20-30-15 ሆነው ነው የሚመጡት ጓሮ ያለ አንድ ቀን ያልቆፈረው አመራር ወንድሞቻችን ናቸው። እነሱም ያው ከየትም ሀገር ከአፋር ከአማራ ክልል የመጡ አይደሉ ወንድሞቻችን። አጎቴ ልጅ ነው አጎት የሚባል ነገር የለም እዚህ 10-7-8 ደውሎ የት ነህ ይሉኛል አለ። እኔ በቃ መስራት አልቻልኩም ቆረጥኩት አለ። ቡናውን ሁሉንም ጓሮውን ባዶ አድርጌ አሁን ሰላም ነኝ እያረስኩኝ እየበላሁ ነው ሲለኝ ምን ትዝ አለኝ መሰላችሁ? ጠቅላያችን አብያችን ምን አለ ቢያንስ እንኳን የወረዳም ሆነ የዞኑ የክልሉ አመራር ከግብርና ባለሙያ ተገናኝተው ሰርተው ሙያቸውን አካፍለው የመጣ አረንጓዴ አሻራ ወይም ደግሞ የጓሮ አትክልት ቢያሳዩ ችግር የለም። ምክንያቱም በነሱ ሙያ በነሱ ድጋፍ የመጣ ስለሆነ ችግር የለም ቢያሳዩ። የገበሬውንም ችግር የለም ፎቶ ብቻ አይብሉ። ማልዴ በላይ ቢሎት በጣም የተቆፈረ ነው። ይሄ ቀብሴም ባሊ ያንተ ሰራፍ ትምሽት ጅክ ይለኝ ካለው ካል
مالي وقت أمرار سين جسمانو ملانشي مجاك بال وا سام شوي أمرار الله أكبر بالين يا أمة والله أمرار الله نك الله ما مارنيا لاركو أمارنيا الله أنت قالج مانجي إسقابير مالتنا السون عند أمرار الله ميفرو يأتي درس نبر إنيا أمة በጣም ይወዳል አመራር ቤተሰቦቻችን በጣም ይወዳሉ ያከብራሉ እና ለለው ነው ለራጅ በቃ ቡናይ አለቀ አለ ወረበል ከማት ያጣሉ ቡናይ አለቀ ያ የሁት ፓፓያ ቱፋ ያ ጫት የተረስለው ከዞን ከክልል አንዴ ከወረዳ ይመጣል አለ አንዴ ከዞን ይመጣል አለ አንዴ ከክልል ይመጣል አንዴ ከፌደራልም ሲመጣ የኔን ጓሮ ይዘው መጣው አደረቁብኝ ጓሮዬን ቆረጥኩት ስቆርጠው ሰላሜን አገኘው ሲለኝ ባረከላሁ ፊክ አልኩት ጥሩ ነው ያረከው ቢ 4000 ያኩል 4000 እኔ ስሙን ብጠራል ምናልባት ያስሩታል ብዬ ስለፈራው ይሄ ነው በጣም ነው ያሳቀኝ በዚህ ሁኔታ ጠቅላዩ የአረንጓዴ አሻራ ሁሉም አመራር እንዲሰራ ባልሰራው ላይ ሄዶ ፍጥ እንዳይል መልእክት ያውስልልሽ ነገዘ ኢትዮጵያ ሄዳታቸው ደና ፕሬዝዳንት ነኝ ሲል ፕሬዝዳንት ነኝ እኔ ያስተላለፍኩ ነው ባልሰራው ላይ የሰራ ማስመሰል አይቻልም ድጋፍ አድርጉ የግብርና ባለሙያ በየቀኑ ይውጣ አይወጡ የግብርና ባለሙያዎች ሰፈር ለሰፈር በረንዳ ቡና ሲጠጡ ነው የሚውሉት ይሄን በአማርኛ ማውራው ነው ትክክለኛ መረጃ ስለሆነ ታፕታፑን አንድ ጊዜ ሃሽ ያስገቡት ቲክቶክ መንደር ሰርተ ደግፈ ገበሬውን አሰልጥነህ በሞያ በተማርክበት አብዛኛውን ጊዜ መምህራን ቾክ እንዲ ሲያረጉ ነበር መምህራን ናቸው እዛው የተማሩ አሳደጉ ተብሎ ዲግሪ እንትን ምናምን ማስተር ምናምን አመጡ ዶክተሮች ተብለው በበሌለ እንትን እኛ በማናቀው ድሮ መምህራን የነበሩ እድገት በሚባል በማናቀው ማጂክ የሆነ everybody አላምሲ አንዳንድ እንግሊዝኛ ካልጨመር ስለማይጥም ነው እንጂ አረብኛውን በደንብ ነው ጀምረው هذا كلام ما يصير لنا ولا لكم እንዴ አይነት ወንበዴው አካሄድ ማይንፋ ላዚም ይሄን ማስተካከል ያስፈልጋል ለማለት ነው ሼር ጎዳቦ ይሄ ገበሬ በራሱ ጥረት በራሱ ኃይል በራሱ ጉልበት በራሱ ገበሬ ግማሹን ለመንገድም ለማብራትም ለምንም ለማዳበሪያም ለስልማም ለምንም ሌላም ጋር ለጉርማም ጉራጌ ልማት ማህበር ጉርማ ነው የሚባለው ለቀቤናም ምናምን ቀቤና በሰሞኑ ሳነሳ ብዙ የዘመቱብኝ አሉ በኋላ አካባቢ እሱን አነሳዋለሁ ቀቤና አካባቢ ቀቤና ነው ስላልኩ አይደለም የሚል ቡድን ማፊያ ፋኖ ደጋፊዎች ሲሰድቡኝ ነበር እነሱንም በእኛም በኩል ደግሞ ባንዳ አሉ አንዳንድ ለህሊናቸው ሳይሆን በቃ ሄደው የሴት ድምጽ በሰሙ ቁጥር ሚያቅለሸልሻቸው እርጉዞች አሉ እነዚህም መናገር ያስፈልጋል ምክንያቱም ያየ ነገር የሚያምረው ያየ ነገር ሚያቅለሸልሸው እርጉዝ ብቻ ነው አቋም የመርህ ሰው መሆን አለበት ያለው ነገር ወንድ መሆን አለበት ሐሜት ቦታ ሄጄ ሳማይታችሁኛል እኔ ስልንሽ ነገዘ ኢትዮጵያ ስልጤው ጀግና ወይኔ አይታችሁኛል ወይ ከወንዶችም በጣም ማቃቸው በጣም ብርጥ ከሆኑ ልጆች ነው ለሆነ ጉዳይ የሚገባው እንጂ ሐሜት ላይ እዛ ጌሾ ቀጣ ገብቼ ወላሂ ለሃጩን በዚህ ሲያንጠባጥብ ሐሜት ውስጥ የሚገባ በዛን ጊዜም ስልጤን ሲያታግል የነበረው ጉራጌ ብቻ ሳይሆን ስልጤው ራሱ ለኮንታል ለ3 ኮንታል ለ4 ለ1 ኮንታል ስንዴ የተገዙ አብዛኞቹ እንደዚህ አይነት ስለልቦና የነበሩ ስለሚኖሩ ችግር የለም ለማለት ነው ወደ ገበሬው ሲሄድ ገበሬው ይሄ ትግል የገጠመው ይሄ መስተካከል አለበት ውድድር ደሞ ጠቅላያችን ሼር አድርጉለት ብያለሁ ቅድም በአማርኛ ነው ማውራው ዋንጫ እኔ ብራዚልና አርጀንቲና ሲወስዱት ነበር ማቀው ዋንጫ ይሄ አልገባኝም ይሄ ሰፊ ማብራሪያ እንፈልጋለን በዞኑም ሆነ በክልሉም ይሄ ዋንጫ ምንድነው ይሄ ዋንጫ ይሄ ወረዳ ዋንጫ ተቀበለ ይሄ ሴክተር ዋንጫ ተቀበለ ይሄ ሸይጣን ዋንጫ ተቀበለ የሚል የዋንጫን ወዝ ያራገፋችሁት ነው በነገራችን ላይ የፖሊስን ወዝ ያራገፈው መንግስት ነው ፖሊስ መፈራቱ ቀርቶ ተደፍሮ የሀገር ሰላምና ጸጥታ ደፍርሷል ይሄ ወዝ ማሳጣት ይባላል ፖሊስን መንግስት ነው ወዙን ያጠፋው ድሮ ግርማ ሞገስ ነበረው ያስፈሩ ነበር በጣም የሚገራርም መልእክት ዱላ ቡጥያቸው
አጠቃላይ የሚያስተላልፉት መልእክት ማለት ቡጢ ነው። ፖሊስ ይምታ። አሁን እያንዳንዷ ነገር እንዲህ ባለ አግባባ ይምታ እንጂ እኔ ፖሊስ እኔ ቀጥቅጦ ሰላም ያስከብ እንደ ህዝብ እንደ ብሔር እንደ አካባቢ እንደ ጎጥ ከሚጎዱ መንግስት ቀጥቅጦ ቢጎዳ ነው የሚሻለው። በስደት ዩኒቨርሲቲ ካገኘነው ይሄ እንትን ነው هذا كلام صحيح يعني ይሄ እንትኑ ይሄ ነው صحيحው ይሄ ነው። መንግስት ቀጥቅጦ ቢገዛ ነው የሚሻለው። እንደ ህዝብ እንደ ብሔር እንደ ጎጥ እንደ ሃይማኖትም እንደ ድርጅት እንደ ቡድንም ህዝቦች ከሚጎዱ መንግስት ቀጥቅጦ ቢጎዳ ነው የሚሻለው። ቀጥቅጦ መንግስት ሰላም ያስከበረ በቃ ሚመታህን ሚመታለ አንተም እንዳትመታ ሲመታ አስፈርቶ ፖሊስ መስሎ ሲሄን አሁን ፖሊስ አብዛኞቹ እንዲ ቋቅ የመሰና ዋንዛ ነው ምንድነው የምትሉት? ምንድነው መሰና በአማርኛ ምንድነው? ጻፉልኝ እስቲ። እንዲ የሆነ ሱቶክ የመካካይ ሁሉ ይሄ ቋቅ ቴት ቋቅ ላል ምንም ወዝ የለውም። እንዲ አይነት ፖሊሶችን ጡረታ አውጣቸው። በ25 አመቱም ጡረታ ማውጣት አለ። ፖሊስ ፈርጣማ የሚያስፈራ ኮስታራ መሆን አለበት። የመንግስት ሰራተኛው መንግስትን ሲያማ የሚውል መርህ አልባ አለ። መንግስት አባትህ ነው። የደሞዝ ሱቅህ ነው። ደሞዝ ከፋይህ ነው። መንግስትን አክብር። ወላሂ ሲኒውላ ቀን የመንግስት ደሞዝ ደዋም ይባላል በአረብኛ። በደዋሙ ውሎ ቀን የመንግስት ሰራተኛ ሲሰራ ውሎ ማታ ሲያማ ይውላል። ወላሂ ይሄ እኮ ይላል። አዎ መንግስት ለአንድ ሀገር ያስፈልጋል። እኔ ብልጽግናን ወላሂ ሚተካው መንግስት ወይም ፓርቲ እስካላገኘው ድረስ መንግስትን መደገፍ ግዴታ ነው። መንግስት ከሌለ ሀገር ስለሚፈርስ ማለት ነው። በዚህ ነው እኔ ማስቡ። ዝም ብሎ ጨዋታ መጥቶ ማንም ማፊያ ቡድን ጫፍጫፊ ሙስሊም ጠሎች መጥተው በእኛ ላይ እንዲረማመዱ አልፈቅድም። መንግስት ያስፈልጋል ለአንድ ሀገር። ይሄ ነው። ይሄ ምን ከምን ላይ ያይዘው ፈልጌ ነው የዋንጫን ወዝ እያበላሹት ነው። በማዕከላዊ ኢትዮጵያ ክልል ትበዛለች እቺ ዋንጫ። ኦሮሚያ ክልልም አይቻል ዋንጫ እንዲያረጋ ይሄ ወረዳ በበሬ ዋንጫ የእግር ኳስ ነው ያጀማታል። ማን ነው አይና መጣው? ለጠቅላዩ ንገሩት። እኔም ፕሬዝዳንት ነኝ እኮ የሲልጅ ፕሬዝዳንት ነኝ። ንገሩት። ይሄ የዋንጫን ወዝ እያጠፋ ነው። እነ ብራዚል ይቆጣሉ። ብራዚልም በግብርና ስራ ሳይሆን በትምህርት ወይም በኮሌጅ ለኮሌጆች መሸለም ለጂኒ መሸለም ለሆነ ነገር ዋንጫ እንዲ ያረጉ ይነሳሉ ፎቶ ይላሉ። ዋንጫ የእግር ኳስ ነው ያጀማታል። ዋንጫ ለተለያየ ነገር ነው። ይሄ ለሆነ ነው። አቡ ከምሳ ይባላል። እዚህ አቡ ሪያሌን ባለ 2 ብር የሚባል ሱቅ አለ። እዛ እየሄዳችሁ በ30 እና በ200 በ300 ብር የገዛችሁ ዋንጫ ወዝ አታጥፉ ለማለት ነው። ይሄን በዚህ ልዝጋውና የገጠር ቤቶች የገጠር አናጢዎች ወላሂ ህዝብ እየዘረፉ ነው። ሼር አድርጋችሁ አድርሱላችሁ። የገጠር አናጢዎች በተለይ አረብ ሀገር ሴቶች ካሉ ካርታ ይዞ ይመጣል። ካርታ መቀስምት ራዳር መከላከያ አየር መከላከያ ምናምን የሚባል አስጠሊ በገጠር ውስጥ ቤት እየተሰራ ነው። ሳር ቤት ይሻላል። ይሄ ሳር ቤት ነብገ ሆባኖ ማይንፋላናው ለኩም هذا ቤት ገጠርን ወዝ ያጠፋ ያበላሸ በገጠር ይሄ እንዲህ አድርገው የሚሰሩት እንዲህ አድርገው ሰርቪሱን 5 በ5ቷን ሰርቪስ ከፊት ለፊቷ እንዲህ 2 እጅ ስላለኝ እንጂ አራተኛ እዚህ ጋር ጨምር ነበር። እንዲህ ያረጉታል። ከርከሮ ፊት አድርገውት በቃ ይሄንን ፍቅር ሲዝም አስመስለው ዝም አሉ። ገጠር ያሉ አናጢዎች ፋራ ምን አለ አሞራ ክንፍ ቤት በቃ ዘጭላል በአንድ ሰፈር ወላሂ ሲያምር አሞራ ክንፍ ምርጥ ነው። ሰርቪስ ስሩ። ከፊት ለፊቱ እንዲህ ሚሉት አንደኛ አካባቢው የሆነ አቧራ ወይም ደግሞ ንፋስ ቢበዛ ያ ወላሂ ችግር ነው። ምናልባት ይሄ ባለሙያዎች ስራቸውን አይሰሩም ብለው እኮ በዚህ ነው ወላሂ አይሰሩም ስራቸውን በአግባቡ። ይሄን ይቆጣጠር ካለ ያስፈልገው
በከተማ ከተማ ወረዳ ከተሞች ዳር ባሉ ቤቶች በሰርቪስ ላይ ሰርቪስ ሰርተው ፎቅ ሰርተናል ይላል። ይሄ ድሪብ ዳቦ ብየዋለሁ። እንደዚህ አይነቱ ድሪብ ዳቦ የሚባል በገጠር ለአመት ባል የሚሰራ ማለት ነው። ድሪብ ዳቦ የስንዴ ነው፣ ግን ድፎ ዳቦ በከተማ ድፎ ዳቦ የሚባለው ድሪብ ዳቦ እንዲያርገው ይሰሩታል። በከተማ ምድር አስፋልት ዳር ሰርቪስ 2 ክፍል ይሰራና በሰርቪስ ላይ ሰርቪስ ማሽላ ቆጥ በለው እንደዚህ አይነቱ እኔ አልቀበለው። ፎቅ አይደለም ይሄ ፎቅ አይደለም። አንሳው ዘይኔ ቢልካ አንሳው። ሌሎቻቸው ሌላም ከተማ ላይ ያለ እንደዚህ አይነት ሰርቪስ የማሽላ ቆጥ በሰርቪስ ላይ ድሪብ ዳቦ ብየዋለሁ። እሱን ማንሳት ያስፈልጋል። በገጠር ደግሞ ከርከሮ ብየዋለሁ። የገጠር ከርከሮ መሳይ ቤት እንዲህ አድርገው ሰርቪስ 2 ክፍል ይሰሩና ከፊት ለፊቱ ያችን ለመስራት 20-30 ሺህ ብር ያስጨምራሉ። ይገርማቸዋል። 15 ሺህ 20 ሺህ ልሙጡን ነው ወይስ መቀስ ቅድ ደግሞ እንትን ይሄ ምንድነው? ይሄ የአየር መከላከያ ስም ሰጥተውታል። የሚገርማቸው ይሄ ገበሬ ፋራ አናጢ ስም ሰጥተውታል። መቀስ ካራቴ ቁርጥ አይራንዶም የእስራኤሉ አየር መከላከያ ብለው ስም ሰጥተውት 20-30 ሺህ ብር አስጨምረው የአረቡን ሀገር ምስኪኑን እንዲያርገው ፎቶ ይልኩላታል። እቺ ምስኪን ያው ከገጠር መጣ እዚህ ምንም እዛ እንትና በቃ ይልካሉ ብር 500-600 ሺህ ብር ጨርሰው ቤት ይሰራሉ። ገጠር 1 ሚሊዮን ብር ጨርሰው። ይሄ በጣም ያስጠላ ነው። ሁለተኛ እድሜ የለውም። ይሄ እንትኑ የቤቱን ውሃ እንትኑን ያሳጠዋል። እንዲህ ያለው ቤት እንደውም እዚህችን ልጨምር አስለን እኔ ወላሂ ኤው እንዲህ አድርገው ይሰሩታል። ደግሞ እዚህ ጋር አረንጓዴ ቢጫ ቀይ ይቀቡትና ከርከሮ አስመሰሉት። እንደዚህ ፍቅር ሲዝም ቤት ጴንጤ ወይም የሆነ ቸርች ነገር ወይም የፍቅር ሲዝም አርማ መስሎ የገጠር ቤት በሙሉ እንዲህ ፊት ለፊቱን የሆነ የሃይማኖት ቤት መሰለ። ቤት አይመስልም። አሞራ ክንፍ ስሩ ቤት። ሁለተኛ ደግሞ ሳር ቤት ለገጠር ሳር ቤት እናትቴ የገጠር ቤት አባቱ እንደውም ሳር ቤት ነው። ከተቻለ በሰሞኑ እና ሬድዋን ሁሴን ያሳዩት እና ጠቅላዩ ያሳዩን አይነት ነገር እንደዛ አይነት ቤት መስራት ነው። ተደራጅቶ ለ10ም ለ20 ሆኖ አካባቢን በዛ ሞድ መስራቱ ጥሩ ነው። በዛ ልክ ብንሄድ ጥሩ ነው። በመቀጠል ያው ወደ ሳውዲ ከሀገር ቤት የመጡ ወንድሞች በጣም ችግር ላይ እየወደቁ ነው። በጣም በሚያሳዝን ሁኔታ ታፕታፑን አንድ ጊዜ 20 ሺህ ያስገቡት ቲክቶክ መንደር 20 ሺህ ያስገቡት። ይሄ ግዴታም ስለሆነ ነው። አብዛኛውን ጊዜ ሚዲያ ላይ ፊት ለፊት ያለን ያው ሰዎችም ስለሆነን ይሄን ነገር መናገር ስለሚያስፈልግ ነው። የማያውቁ ሰዎች መተው ከሚያለቅሱ አውቀው መተው ማልቀሱን ሀገር አውቆ ከመጣ አብዛኛውን ጊዜ ስራ ስትሄዱ የአረብን ቤት ይሁን የትኛውም ድርጅትም ስትሄዱ ስራውን ቀለል አርጋችሁ ጭንቅላታችሁን ካሳመናችሁት ስትሄዱ ስራው ይከብዳችኋል። እቤት ስራውን አክብዳችሁት ወይኔ ስራ ይከብዳል ብላችሁ ራሳችሁን አሳምናችሁ ከሄዳችሁ ስራው ቀላል ነው። ከኢትዮጵያ ሲመጣ ኢቃማ የሚሉት ነገር ላጣርገህ መግቢያ ካርድ አስመስለው ወደ ስራ የሚገቡ ብር መያዣ ብር መቀበያም የመሰላቸው ወንድሞቻችን ወላሂ ማደራ ያተው አዲቃ ያደሩ ነው። አስባችሁታል? አዲቃ ማለት በኢትዮጵያ መናፈሻ ማለት ነው። መናፈሻ እያደሩ ነው። ማደሪያ አተው የሚበሉ ነገር አተው መስጂድ ላይ ተምር እየበሉ ነው። በኢቃማ 500 ሺህ ብር ከፍለው መጥተው ማለት ነው። ይሄ ለምንድን ነው የመጣው? አንደኛ ፍሪ ቪዛ የሚባለውን መንግስት አያውቀውም። ደላሎችና ፍሪ ቪዛ የሚሸጠው አረብ ተገናኝተው ነው የሚሸጠው። ይሄ ቪዛ መንግስት ስራ ላላቸው ሰዎች ቪዛ ሰጥቷል። ይሄ ሰው ኢቃማ ሲልክ ስራ አለኝ ብሎ ነው ያወጣው። ከመንግስት ቢሮ ስራ አለኝ ብሎ ነው ያወጣው። የዚህ ሀገር መንግስት ስራ እንዳለህ ነው የሚያውቀው። ፍሪ ቪዛን መንግስት አያውቀው። ካየህ እኮ ያለ አሰሪክ ያለ ስፖንሰር ስራ ሰርተሃል ተብሎ እኮ ቂጣት ይጻፍብሃል እኮ። አይፈቀድም። ይሄ በውስጣዊ የሚሰሩ በሺ ቤት የተሸጡ እንትኖች ያለ ስራ መጥተው በፍሪ ቪዛ እየተሰቃዩ ነው። 8 ወር 9 ወር የቤት ክራይ መክፈያ አጥተው ወላሂ ውጪ እያደሩ ነው።
والله እኔ በታሪክ ሀዲቃ ያድራሉ ሲባል والله ውስጤ ነው ስንት ቃል በጣም ነው የከፋኝ አዝኛለሁ ምንም ማድረግ ስለማልችል ደግሞ ምንም ማድረግ አልችልም መናፈሻ ወንድሞቻችን እያደሩ ነው ሴቶች በተመሳሳይ በየቤቱ ተዘፍዝፈው ይሄን ችግር የሚያመጣው በኮንትራት ኑ ከመጣችሁ 1200 ብር 1000 ብር ምርጥ ነው ምትበላው ምትጠጣው አረቡ ጋር ነው ሁሉ ነገር አረብ ቤት ነው 1000 ሪያል በኪስ ነው የምትገባው ይሄ አስቸጋሪ ነው አስቡበት በዚህ ዙሪያ ብዙ ማለት አልፈልግም ሁሉ ነገር ገደብ ስላለው ብዙ ማልናገራቸው ነገሮች አሉ እዚህ ሀገር በጥራቃ ማንም አፉን የሚከፍትበት ሀገር አይደለም ምርጥ በአለማችን ዲሞክራሲ አላት ብዬ ለሰዎች መብት እኩል ከዚህ ሀገር ዜጋ ፍርድ ቤት ቀርበ እኩል ምትዳኝባት ሀገር ብቸኛ ሀገር እቺ ሀገር ናት والله ለማስመሰል አይደለም አው ባማላ እኛን እንዲ ቪዲዮ ላይ ስላያችሁ ሸቃሊቴ ገደብ አልባ ጭፈራ ቲክቶክ ላይ ልመና ተሰማርተው አረብ ቤት እያሳዩ ወለሉን ፎቁን ድልድዩን እያሳዩ ረብሸዋችሁ ከመጣችሁ ለክሶ ነው ዱንካን ነው የምትገቡት የለክሶ ቤት ዱንካን ታለክሳታለ አትምጡ ያልኩ አይደለም ኑ አውቃችሁ ነው አውቀህ የገባህበት ነገር ጥሩ ስለሚሆን አንተ ከሀገር ስትመጣ ምን ያክል ለጭንቅላት የሳልከው ትልቅ ነገር በጣም የሚገርም ሀብታም ሀገር ናት እቺ ሀገር በአለማችን ቅንጡ ሀገር ናት ሀብታም ሀገር ናት ሁሉም ነገር በሂደት በልክ ነው የሚሄደው በህጋዊ ነው የምትሄደው ዝም ብለህ ሀብታም ሀገር ዝም ብለህ ገብተህ ስራ ፋዘርኒሳ አለ ቢላዘርኒሳ አሉ የቢላዘር ቤት አይደለም የቢላዘር ካምፓኒ የለም እዚህ ማዘሪንቴሳ ካምፓኒ የላትም እዚህ ማዘሪንቴሳ ራሷ ከወር በኋላ አንተን ደሞዝ ትጠብቃለች ሀገር ቤት ቢላዘሪ ደሞዝ ቀን እየቆጠረ ነው የሚገርማችሁ እነ ቢላዘር ማለት ነው ቢላዘርኒሳ አማርኛ እንኳን ሁለተኛ ተጓዳኝ ቋንቋ ሆኗል ስልጥኛ በደንብ ተናገሩ ስንል አልፈው ወደ እንግሊዝኛ ቢላዘርኒሳ ይልልኛል አላፈር ቢላ የኢርፊና ጫፍ አድርገው ምላስ እዚህ አካባቢ አሪፍ ሆነው ገገሞች ብዙ ጊዜ አደገኛ ሆነ ስድብም ሆነ አደገኛ የሆነ ሰውን እንትን ማድረግ እንትን እንደዚህ አይነት ሰዎች ናቸው ምንም አይነት ስልጣኔ ሳይገባቸው ጫፋን ብቻ ቢላዘርኒሳ ስላልካት እዚህ ጋር ሙሉ ነው አይደለም ይሄ ሌላ ጥያቄ ነው ስልጤ ከገጠር የመጣ አራዳ አስሩን ቸርችሮ የሚሸጥ የገጠር ልጅ አለ ገበሬ ሆነ ማንነትህን አውቀህ ስልጤ መሆንህን አምነህ የገጠር ልጅ ነኝ ብለህ ሂድ በስልጥኛ አውራ والله ችግር የለም والله لازم ቢላዘርኒሳ والله ቢላዘሪ ማዘሪንቴሳ ፋዘርኒሳ ይሄ ከባድ ችግር ነው ይሄ መስተካከል አለበት በዚህ ሁኔታ እንደዚህ አይነት እርፍና ቅቡ ፋራዎች በሚያሰራጯቸው ፎቶዎች አማካኝነት በሚሰራቸው ቪዲዮዎች በእነዚህ አማካኝነት ባለማወቅ ሀገር ቤት የነሱን ቪዲዮ የኛንም ጭምር አይተው የመጡ ቁስዋን ናቸው ለክሶ እየደረስን ነው ይሄ እኛንም ገጥሞናል የመጣን ጊዜ ከዛ በፊት የነበሩ ሙቂም የነበሩ በጣም ቤት ነበራቸው መኪና የነበራቸው ሰዎች እድሜያቸው ሲሄድ ኢንሹራንስ ማውጣት በእድሜ ነው እዚህ ሀገር ኢንሹራንስ ሲጨምር ነው እድሜ በጨመረ ቁጥር ኢንሹራንስ ማውጣት ነገር ሲጨምር መጨረሻ ላይ አዋተን ነገር ላክናቸው እኛንም ወደፊት አዋታችሁ ትልካላችሁ እሱ ሌላ ነገር ነው ጊዜ ይፈጃል አሁን ቤት ያለው ቤት የአረብ ነው ያቃሪ ነው የሪል ስቴት የሚሰሩ የሚያከራዩ እንትኖች አሉ የነሱ ነው መጀመሪያ አወለን ቤት ያለህ ነው ቀጥሎ ያቃሪ ነው የራሱ ቤት አስመስሎ ዘና ብሎ ወጥቶ ምናምን መግቢያ የሚያሳጣችሁ ሰው መጨረሻ አካባቢ አዋታችሁ ወደ ሀገር ነው የሚሸኙት እችን መያዝ አለባችሁ
የመጣችሁም ልጆች ደግሞ አመት 2 አመት 3 አመት ዋጋ ያስከፍላችኋል። ወደፊት ያላህ ርስቅ ያላህ ነው። በሱ በአላህ ስራ አልገባም፣ ግን እቺን አውቃችሁ መምጣቱ ጥሩ ነው። በመቀጠል አረብ ሀገር በተለይ አረብ ሀገር ያሉ እህት ወንድሞቻችንን ሀገር ሆነው ሰበብ አስባብ ፈጥረው ገንዘብ ማሰባሰብ ሰበብ አስባብ ይሄ ነው አይደለም። ቴሌግራም፣ ፌስቡክ፣ ሜሴንጀር፣ የቲክቶክ ግሩፕ አሁን ደግሞ የኢሞ ግሩፕ ተጀምሯል። ይገርማችኋል። የፌስቡክ አርጎ የሰዎችን ብር ሰበብ አስባብ ቀብቶ የሆነ ነገር እንዲያረኩ እንዲላረክ ነው እንዲያ አርግ እዛው እኛ ምን አገባን? ማረቅ አቅቶን ነው ለማድረግ እዚህ የመጣ ነው። የሆነች ደሞዛችን የሆነች ነገር ለማድረግ ነው የመጣ ነው የሚል አራዳ ሞልቷል በየቦታው። ከሻፍ ኤርገንዶ የምትባለውን ስልክ ይዞ የራሱን ኖሮን የሚጠጋግን የተሰባበረውን ኖሮን የሚያስተካክል ጀግና ልጆች አሉ። አንድ ቀን ኢሞን ማያውቁ በወር አንድ ጊዜ እናታቸውን 20 ብር እንትን አድርገው የሚደውሉ ጀግኖች አሉ። እንደዚህ አይነት 24 ሰዓት ሚዲያ ላይ ተጥደ እቁብ ነው የሚያደርገው እኮ። በአሁኑ ሰዓት እርዳታም ሆነ የልማትም የሚሰጡ ሰዎች የሰጠሁትን ብር አስመልሳለሁ ብለው ሰበብ አስባብ ይፈጥራሉ። የሚገርማችሁ ይሄ ነው። እና ለላህ ወና ይለራችሁ አላሁ አክበር። የሚሰጡትን ብር እቁብ አድርገውት ወይም ደግሞ እድር አድርገውት ወይም ማህበር እንደሰጡ አድርገውት ከ2 ከ3 ከ4 አመት በኋላ አንዱ እኔ የተናገረኝ ነው የምናገረው። ወላሂ ስም አልጠራም እንጂ አወራዋ ስንት አመት ስረዳ ስሰጥ ኖር ያለው አሁን እንዲህ ተደርጎ ብረዳ ያለኝ ሰው አለ። በጣም የሚያሳዝን ነው። እንዲህ አይነት የህዝብን ሰበብ አስባብ ፈጥሮ የሆነ ነገር እየፈጠሩ እየፈበረኩ ከሀገር በተለይ ወንድሞቻችን እህቶቻችንን ምንም የሌላቸው 100 ካሬ የሌላቸው ልጆች 100 ካሬ መሬት የሌላቸው ልጆች በየጊዜው ሰበብ አስባብ እየተፈጠረ ብራቸውን ይበዘብዟቸዋል። ድሮ እዚህ ሀገር ነበረ እንዲህ እየተባለ በየጊዜው ብር እንዲዋጣ ይደረግ ነበር። ብዙ ተደርጓል እኮ መኪና ተደብቆ እርዳታ ተሰብስቧል። ከዚህ በፊት ታውቃላችሁ፣ አብዛኞቻችሁ ታውቃላችሁ። መኪና ጠፋ ብለው መኪና ደብቀው መኪና ጠፋ ብለው 50 60 70 ሺህ ሪያል ሰበሰቡ አሉ። ይሄ ነገር ድራማ ሰርቼበታለሁ እኔ የዛሬ 9 አመት አካባቢ ሄዳችሁ ማየት ትችላላችሁ። ያቺን እኔ ነኝ ያስቆምኳት አይሲል ልጅ ነገር ኢትዮጵያ ወላሂ ያስቆምኳት። አሁን ይሄ ህዝብ ያወጣል የሚባለውን ነገር ያየው ሰውዬ ሰርቶ ያላገኘውን ሰበብ አስባብ ኮሚቴ አዋቅሮ ባለሙያ አዋቅሮ የሚዲያ አካል እንዴት ቢሆን እንዴት ይሳካል በሚል ፈጠራ እየፈጠሩ ህዝብን ብር በተለይ አረብ ሀገር ያሉ ልጆች በእርዳታም ዙሪያ እርዳታ ወላሂ የታመሙ ሰዎችን ርዱ። የታመመን ሰው ወላሂ በተለይ አረብ ሀገር ያለ ሰው ወላሂ ለእርዳታ ስጡ። ሁለተኛ ለልማት ስጡ። ሶስተኛ ለኡማው ለህዝቡ የሚጠቅም ነገር ከሆነ ስጡ። አማ ቅብ የሆኑ በየጊዜው ሰበብ አስባብ ፈጥረው አንተ ቀደም እኔ ልቅደም በሚል የተጣሉ ሰዎች በሽምግልና ገብተን አስታርቀናል። የኔው ይቅደም ያንተው ይቅደም። ፋብሪካ እኮ አይደለም ይሄ ድርጅት ወይ ሙአሰሰተን የሆነ ከሊጅ የሚባል እኮ አይደለም። ጠብቅ ያንተው በኋላ የኔው ይሁን የሚል እዚህም ሀገርም በተለይ ቴሌግራም ላይ ግሩፕ እየከፈቱ እህቶቻችንን እየበዘበዙ ነው። ድሮ የዛሬ 9 10 አመት አካባቢ መስጂድ እንስራ በሚል ነበር ተበላ። አሁን ለመስጂድ የሚያወጣ አይደለም ልብ ብላችሁ ከሆነ። ከዛ በኋላ መድረሳ ተባለ። ከዛ በኋላ የሆነ ነገር ተባለ። እየቀያየረ መልኩን እየቀያየረ በዋትስአፕ ግሩፕ ጠብጥበው በዋትስአፕ እንትን ሲል ወደ ቴሌግራም በቴሌግራም እንትን ሲል ወደ በፌስቡክ ወደ ቲክቶክ ተመቷል። አሁን ይሄ ነው ያ ነው ብሎ ብዙም እንትን ማድረጉ አግባብ ስላልሆነ አላወራው። በዚህ ዙሪያ በደንብ እንትን ማድረግ ያስፈልጋል። ሀገር ስትሄዱ የሚስቅባችሁ ይሄ ህዝብ ነው ወላሂ እቅሱም ቢላህ። በተለይ ከአረብ ሀገር የሚሄድን ሰው ይሄ ፋዘሪንቴሳ እሱ ሸበካው ሲሄድ ታወሪዋለሽ። ሸበካው ዋይፋዩ
ሲጠፋ ቫርዘሪንቴሳና ማዘሪንቴሳ ሀገር አይኑ የቀላው በጫፍ በምን በአመድ ቡሬ ንቃቢስት ሆነው ከዚህ ለብሰው እኮ ሲሉ ሰዓቱን ንቃብ እንትን ብሎባት ንቃብ አፈሪ ብላ ብላ ያጣሉ አሉ በችግር ምክንያት የቤቀን ስራ የቤት ስራ ሰራተኛ ቀን ስራ ሰሩ እዚህ ንቃብ ለብሰው የነበሩ ልጆች ሀገር ሄደው በቃ ጭቃ እንትን ሲያቦኩ ማለት አንስተው የጣሉትን ልጆች አቃቸዋለሁ والله እቅስም ቢል እስቲ ከፌስቡክ መንደር መውጣት አለብኝ በቂ ነው ከዚህ በላይ ብዙ ማውራት አልፈልግም በቲክቶክ እስቲ አንዳንድ ሐሳብ እንትን የሚል ሰው ካለ እስቲ ለቦዝ አቤት ግራት አቤት ሀጂ አሪባ ሰማማ አቤት የሆነ ቪዲዮ ሼር ተደርጎላ ላይ ታያዋላ ለምን ለሱ ፍትህ አልጠይቅለትም ምንድነው አላየሁት ህፃን ልጅ ነው እገልሃለሁ ብሎ እያስፈራራው ልጁ በግያግጥኩ ነው እያለው እያለቀሰ እየለመነው የት እዚህ ሀገር እዚህ ቲክቶክ መንደር እኔ ስንት ሼር አድርግቼልሃለሁ ሜንሽን አድርግቼልሃለሁ ላ የታገተው የት ነው ፎቶውን ልጁ ስልጤ ነው እሺ ልጁ ተሳፋሪ ነው ይኸውልህ መንገድ እየሄደ ና አለው በአማርኛ እያስፈራራው ልጁ እየሽላው ጊዜ ነው ጣይ እዚህ ቻውን ይላል ሀገር ቤት ቲክቶከር ነው ወይኔ እሱን እኮ ላውራበት ነበር አይቼዋለሁ እሱ አይ ለሱ አይ ልጁ አሁን ቢሞት የስልጤ ሰው ለእውነቱን እንዳበረከ ይሄ ኢሳም ግደለው ተብያለሁ ገላሃለሁ የሚለው ሰው ነው አይደለም አይዋ በቃ ባረከላሁ ፊክ የረሳዋትን አጀንዳ መጣልኝ ሹክራን والله ሹክራን ባረከላሁ ፊክ ይሄ በዚህ ዙሪያ በደንብ ነው ማውራበት በዚህ ዙሪያ በደንብ ነው ማውራበት ተመልሼ መጣሁ ፌስቡክ መንደር ልወጣ ነበር ያሁኑ ልጅ ባረከላሁ ፊክ ሹክራን ይሄ ሀገራችን እኮ ህግ አልባ የሆነች ነው የሚገርማችሁ ህግ አልባ እዚህ ሀገር አፈር ነው የሚያስበላ እንደዚህ አይነት ቀልድ ህፃኑን ልጅ አይቻለው ቪዲዮ ግደለው ተብያለሁ ይሄ ልጅ 20-30 አመት ሞራሉን ነክቶታል والله ነው የምላችሁ ይሄን ለምሳሌ እናንሳው እንጂ አጉል ፕራንክ በሚባል በተለይኛ ልጆች አዲስ ጀምረዋል ይሄ ጎርፍ ያመጣው የቲክቶክ ጎርፍ ያመጣው ግንድ ተሸክሞ ይሄዳል እንዳባይ እንደተባለው ይሄ መንግስት ተነስቶ መልክ ካላስያዘ والله አደገኛ አካሄድ እየሄደ ነው አዲሱ ቲክቶከር እኛ እኮ ቲክቶከር ለማያመጣን እኮ እኛ ከዩቲዩብ ከፌስቡክ እኮ ነው የመጣነው ከስንት አመት ቆይተን ፌስቡክ አሰልጥኖን ከዩቲዩብ ነው የመጣነው በቲክቶክ በሰሞኑ ያየሁት ነገር በጣም አሳፋሪ ነው ያ ልጅ ካሳ መከፈል አለበት ለዛ ልጅ ይሄ በስልጥኛ ምን አላኝሆንሳ ምናምን ሲል ግደለው ተብያለሁ በአማርኛ አለ ከዛ በኋላ በስልጠኛ ቀላሁንሳ ቂተነ ይባሉኛል አለው ያ ልጅ والله እድሜ ልኩን ጭንቅላቱ ላይ የሚፈጠረው ነው አውቃቸዋል ስልጤ ዞን ይሄን አይተው ዝም ካሉ ፎቶውን ላኩልኝ በቃ ዘመቻን ጀምራል በአስቸኳይ ለዚህ ልጅ መፍትሄ መስጠት ይሄንን ልጅ እንዲህ ያረጋው ልጅ እስር ቤት ካልገባ አንላቀቅም والله ፎቶውን ላኩልኝ በፌስቡክ እንጀምራለን በሰሞኑ ፌስቡክ ነው ተጽዕኖ የሚፈጥረው በነገራችን ላይ ቲክቶክ ላይ ብዙ ጊዜ እንዲሁ ሀው ምትሉ ሀው ነው እዛው ሀው የሚባል ነገር የለም ተጽዕኖ የሚፈጥረው በኢትዮጵያ ፖለቲካ ትዊተር እና ፌስቡክ ነው በፌስቡክ እንጀምራለን ላኩልኝ ፎቶውን ይሄንን ያደረገው ልጅ ለህግ መቅረብ አለበት ይሄን ካላረገ ስልጤ ዞን በደንብ እናወራበታለን በዚህ ክልሉም የጸጥታ አካልም በዚህ ዙሪያ መስራት ስላለበት ማለት ነው ሹክራን ያሁኑ ልጅ በጣም ትልቅ የሆነ እንትና አላከልኝ አየዋለሁ ላክልኝ በውስጥ ላክልኝ አንድ እሱ ነው አው ሌላ መዋዝ ነኝ ቅድም ካወራሁት ጋር በተያያዘ ምናልባት ካወራሁት ከቅድሙ ጋር በተያያዘ ምትለው ነገር ካለ ማለት ነው ምክንያቱም አብዛኛውን ጊዜ የፌደራል ክልል በጣም ማያቁት ነገር ስለሚሰራ አንዳንድ ዞን ላይ ማውራት አለብን አንዳንዴ ማውራት ስላለብን እናደርሰዋለን ምክንያቱም ካልተስተካከለ ማለት ነው እና በሰሞኑ የቀቤና ጉዳይ አንስቼ ቀቤና ለምን አልክ የሚል ቡድን ዘምቶብኛል አይታችኋል ምናልባት የሰሜኑን ፖለቲካ ተሸክሜ ካሌትኩ የሚል ተስፋፊ
አብዛኛው ቦታ ማንነትን ለመንጠቅ የሚሯሯጥ አንተነትን አንተ ነህ ብሎ ለመጥራት ማይፈልግ አካላት አሉ። ከድሮ ጀምሮ በጣም በሚገርም ሁኔታ ትግል ውስጥ የገጠመን ትግል ውስጥ ያስገባን አማራም ኦሮሞም ትግሬም ስልጤም ካለ ጉራጌም ሁሉም እኔ ይሄ ብሔር ነኝ ካለ አዎ በለው። የብሔር የአንድ ሰው ለምሳሌ እኔ ሄራታጆ ነኝ ስል አይደለም ቴዲ ነህ ካለን ይታገለዋለሁ። ይሄን ሰውዬ ሄራታጆነቴን ለማስመለስ ማለት ነው። እዚህ ጋር ቀቤና ባለፈው ቀቤና ብዬ አንድ ኮመንት ነው ጻፍኳት። ቀቤና አው ቀቤና ነው፣ ትክክል ነው። አሁንም ትክክል ነው። ቀቤና ወልቂጤ ቀቤና ውስጥ ያለች አሰንጃቦ ሲባል ሰምቻለሁ። የሰማሁትን አው ወልቂጤ ቀቤና አካባቢ ከተማ ብዬ ጽፌ የነ ቹቹ የነ ሮማን ተከታዮች እኔ ላይ ዘመቱ። አስለን አልፈው ተርፈው ስልጤን እስከ መስደብ ደረሱ ማለት ነው። እኔ ግለሰብ ነኝ፣ ስልጤ ይወከለኝ የለም። አንድ ሁለተኛ ስልጤ ልጆቼን አልወክልም። እኔ ለማውራው ነገር እኔን ጠይቁኝ፣ እኔን ስደቡ ችግር የለም። ግን አሁንም ቢሆን የሰውን ባህል፣ የሰውን ማንነት፣ የሰውን እኔነት ካፈንክ ይታገላል እስኪያገኝ። አንተ ባረጀ ባፈጀ በድሮ ፈረስ ምትጋልብ ከሆነ ወጣቱ በሞተር እየበረረ ነው። አንገትን ጎሮሮን ይዞ ይቀበላል። ይሄ ትግል ውስጥ መግባት የለብህ። ይሄን ሳትጠየቅ መስጠት አለብህ። ይሄን ካልሰጠህ አስገድዶ ይቀበላል። ከዚህ ጋር በተያያዘ ሌላም ጋር በማንነት ዙሪያ አሁን ሀገርህን ወይ ዶክተር አብይ አህመድ ለሳምንት ቢሰጠኝ አስተካክለው ነበር። ከወልቃይት ጀምሬ ከዛ ወይኔ ሲልጅ ነገር ኢትዮጵያ ከዛ ጀምሬ አማራ መኔ ነው ይላል አይደለም፣ ወልቃይት ትግሬ መኔ ነው ይላል አይደለም። የትግሬ ያንተም አይደለም የአማራም አይደለም ብዬ ለብቻቸው ዞን ወይም ወረዳ ወይም ክልል አረጋቸው ነው። ወላሂ ላዚም ዛይት እኛ ደቡቦች ሲዳማ ራሴን ችዬ ክልል ሊሆን ሁን ብለን የፈቀድን ሰዎች ነን። ሌሎቹም ተደራጅቼ ሀላባና ስልጤ ጉራጌ ሀዲያ አለ በቃ ብሎ ተስማምቶ በስነ ስርዓት ተከባብሮ የሚኖር ህዝብ ነው። የድሮ ተስፋፊ የድሮ የጸያጼዎቹ ፖለቲካ ቀንቃኞች ግን አሁንም አለቀቃቸውም። ያረጀ አስተሳሰብ እንዲህ አይነት ያረጀ አስተሳሰብ ያላቸው ሰዎች አሁንም ቢሆን አንተ ብሔር እከሌ ብሔር ነኝ ሲል አዎ አንተ ብሔር ነህ የሚል ለማለት አንደበቱን ካጣ ታገኛለህ ነው። በቃ ምንም ነገር ማለት አልፈልግም በዚህ ዙሪያ። ከፌስቡክ መንደር ወጥቻለሁ።